ሰላም ጤናና ደስታ ለተከበራችሁት ለውድ አድማጮች ይሁንልኝ። ይህ ብለን ኢንተርቴይንመንት ነው። ብለን ኢንተርቴይንመንት እናንተን እያዝናና የሚያስተምር የመዝናኛ ቤት ነው። ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ለወዳጅ ዘመዶ ያጋሩ። እናመሰግናለን። ብለን ኢንተርቴይንመንት። አራተኛዋ ሚስት ከእንዳለጌታ ከበደ። የመጀመሪያዋ የሱርማ ሰው ነው። ከብሔረሰቡ ጎረምሶች አንዱ፣ በመንደሩ ተወላጆች ዘንድ በጀብድ ፈጻሚነቱ የታወቀ፣ ለሱርማም ለቤቱም ለዘመድ አዝማዶቹም ክብርን ያቀናጀ፣ በሱርማ ማህበረሰብ ዘንድ በየቀኑ እየገዘፈ የሚመጣ ዝግባ ሆኖ የተፈጠረ። ስንቶቹ ናቸው በሱ ተጠልለው ከጥቃት ዝናብና ከመከፋት ፀሐይ ራሳቸውን የጠበቁት። አቤት ሊዛመዱትና ሊወዳጁት የሚፈልጉት ሰዎች መብዛታቸው። በወንዱም በሴቱም ምላስ ጫፍ የሱ ስም አለ። ኤሌኖ 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 ኤሌኖ። እንግዲህ በሱርማዎቹ ዘንድ ስሙ በክፉ ተነስቶ የሚያውቀውን የኤሌኖንና የሚስቶቹን ባህሪ በወፍ በረር ልቃኘው ነው። ኤሌኖ ጅንን ነው። ቀብራራ ዘለግ ያለና ጡንቻዎቹ በየስፍራዎቹ እንደ ልቃቂት የተጠቀለሉ፣ ረጅም ዘንግ ከእጁ መፋቂያ ከአፉ የማይለየው ጭምትና ኩሩ። እኩዮቹና አብራዶጎቹ በየቀኑ ክስና ነቀፌታ አያጣቸውም። ልጃገረዶቹን እያስረገዙ ቤተሰቦቻቸውን ለክስረት ዳርገዋል። በፈጸሙት ቅሌት ሳቢያም ከብቶቻቸውን አዘርፈዋል። እርስ በእርስም ደም ተቃብተዋል። ኤሌኖ እንዲህ ባለ ተራ ነገር ውስጥ ገብቶ አያውቅም። እውነት ነው፣ እኔ መሰክራለሁ ያየሁትንና የሰማሁትን። ለዚህ ነው በልጃገረዶቹ ዘፈን ውስጥ ስሙ ጎልቶ የሚሰማው። ዶንጋን በሁለት ቤተሰቦች መካከል የሚደረግ ሰላማዊ ጠብን በለው ይሆን? የዶንጋን ጨዋታ ሁለት ቤተሰቦች ቁርሾና ጸብ ሳይኖር ማን ጉልቤ መሆኑን ለማስመስከር ሲባል ብቻ ቀን ቀጥረው ስፍራ ለይተው በጨረቃ ሌሊት የሚጋጠሙት ነው። ያ ለሴቶች ሞራል ቅስቀሳና የዘፈን ተሳትፎ የዶንጋን ጨዋታ ግቡን አይመታም ብሎ መንግስት አዋጅ ያስነገረ ይመስላል። በግጥሚያው ጊዜ ልጃገረዶች በሁለት ጎራ ተከፍለው የማጀገኛ ዜማቸውን ያንቆረቁራሉ። በለው በለውና አሳጣው መድረሻ እንደማለት። ቅጭው ቋ ቅጭው ቋ ቅጭው ቋ ይላል የዱላው ድምፅ በቀውጢው የዶንጋ ፍልሚያ ጊዜ። ኤሌኖ ጳሬ ተብሎ የሚጠራው ዱላን አዘጋጅቶ በደጋፊዎቹ በመታጀብ ብቅ ይላል። በልበ ሙሉነት ጢም ያለው እሱነቱን ከሌሎች ጎልቶ እንዲታይ ያደርገዋል። ዱላውን ጨብጦ አካባቢውን በቀይ አይኖቹ ሲቃኝ የተጋጣሚዎቹ ቀልብ በፍርሃት ይቀልጣል። በፍልሚያው ወቅት እንደ ሻሙላ ተጋጣሚ ወደ ባላንጣው ራቅ ቀረብ እያለ ሲፋለም የዱላ አነዛዘሩና አመለካከቱ ልብ ያሞቃል። ከጥቂት ፍልሚያ በኋላ ነው ተፎካካሪው በመሸነፍ እፊቱ የሚንበረከከው። ብልት ለይቶ ይመታል። አነዛዘሩ ከባድ ነው። እንደ ተለመደው አንድ ቀን ኤሌኖ የተሳተፈበት የቤተሰብ ቡድን ድል አድራጊ ሆነ። የነ ኤሌኖ ወላጆች የማይበገሩ ዱለኞች በመውለዳቸው ደስታቸው ምንኛ በዛ። አንዳቸውም ሲያፈገፍጉ አልታዩ። እድሜ ለከብቶቻቸው ወተት፣ እድሜ ለከብቶቻቸው ደምና ስጋ በሚገባ ነበር የተቀለቡት። በተለይ ኤሌኖ እንደለበሰው የነብር ቆዳ ፊቱን ቁጣ አልብሶ አይኑን አጉሮጥርጦ ገጹን አዥጎርጉሮ ተጋጣሚውን መድረሻ ሳጣው። ዳኞቹ እንደተጠበቀው ድል አድራጊው የኤሌኖ ቡድን መሆኑን ተናገሩ። አሁን ዱላዎቹ ዝም ብለዋል። የልጃገረዶቹ ዘፈን ብቻ ነው የቀጠለው። ከብዙ መጎዳዳት፣ ከብዙ መቆሳሰል፣ ከብዙ ላብና ደም መፍሰስ በኋላ ዱለኞቹ አደብ ገዙ። ሰላማዊ ጠብ ረገበ። ትንፋሿ እየተቆራረጠ ሰውነቷ በፍርሃት እየራደ ግጥሚያውን ትከታተል የነበረችው አንዲት የሱርማ ቆንጆ መርጫለሁ ብላ ዘፈነችለት ለኤሌኖ። መምረጥስ አንተን ነው ክንድህን መንተራስ፣ ተርበተበተልህ ከንፈሬ እንደ አራስ፣ ሹም አድርጌሃለሁ የአካላቴ ንጉሥ። ኤሌኖ የዘፋኟን ማንነት ለማወቅ ያጎነበሰ አንገቱን ቀና አላደረገም።
በድምጿ ስለለያትም አይደለም። ማንም ትሁን ማን ግድ የለውም። እፈልጋለሁ የምትልን ሴት በዱለኛ ክንድ ላይ ታቅፌ ባደረኩ የምትልን ሴት አልፈልግም ብሎ ምርጫውን የሚያናንቅ የሱርማ ጉብል ማን ነው? አረ አንድም የለ። እናም ዘፋኟ ቀጠለች። አቤት አቤት! ከሌሎቹ ልጃገረዶች ቀድማ ግጥሟን ከብሔረሰቦቹ ዜማ ጋር ዋዳ ፍላጎቷን ስትገልጽ የተሰማው ሐሴት አጃኢብ ነው። ወሰደችው፣ ኤሌኖን ወሰደችው። በቃ አሁን ራሷን ትሸልመዋለች። ገላዋ ሜዳሊያ ይሆንላታል፣ ታጠልቅለታለች። አሁን ገላዋ የሱ ሆኗል። ማንም አይከለክላትም። ልጆች ትወልድለትና ኑሮዋን ታመቻችና ከእግሮቹ በታች ሆና ትገዛለታለች። አምላኬ ሆይ ለዚህ ማዕረግ ያበቃኸኝን እኔ ማንኝ ብላ ደግሞ ወንድነቱን የሚያሳይበት ዱለኝነቱን የሚያስመሰክርበት ቀን ሩቅ እንደማይሆን ተስፋ ታደርጋለች። ይህ ሁሉ የሚሆነው ግን ሜዳሊያዋን ለሁል ጊዜ ሊያጌጥበት ፈቃደኛ የሆነ እንደሆነ ነው። አሁን ፍቅር ብቻ ነው የምትሸልመው። ሌሎቹም ፍቅር ይሸልሙት ይሆናል። ከጋብቻ ውጭ እንዳያረግዙ መጠንቀቅ የነሱ ድርሻ ነው። ድንገት አይበለውና የወር አበባዋ ቢጠፋ መቼስ ምን ይደረጋል ብሎ መጠቃለል የሌለ ልማድ ነው። ያለው ልማድ ላለማስረገዝ ወይም ከማርገዝ መጠንቀቅ ነው። ያረገዘች እንደሆን ቤተሰቦቿን ያርገኝ። የአባቱን ከብቶች በረቱን ባዶ ነው የሚያደርጉት። ኤሌኖ እንዲህ ባለ ጉዳይ ጠንቃቃ ነው። የዘፈነችለትን ሴት በፍቅረኝነት ያዘ። የምትደምቅ ብቻ ሳይሆን እየሞቀች የምትውል ጠይም አበባ ሆና ተገኘችለት። ለጥሎሽ ከብቶች አሰባሰበ። በዘር አመጣጥና ታሪክ ከማይመስሉት የደቡብ ኦሞ ተወላጅ ጉብሎች 3ቱን ገድሎ ሀብታቸውን በመዝረፍ ባለብዙ ከብት ሆነ። ኤሌኖ ጅንኑ የዘረፋቸውን 13 ከብቶች ለቤተሰቦቿ ሰጣቸው። ልጅቱ ጅንኑና ዱለኛውን ኤሌኖን አገባችው። ልጅም ወለደችለት። ሁለተኛዋ ሚስት የኤሌኖን ስም ስትሰማ ፊቷ በፈገግታ የማይደምቅ እሷ ማናት የሚል ጥያቄ ያነሳለሁ። የትኛው የሱርማ ተወላጅ ነው? ኤሌኖን እፎካከራለሁ፣ ክንዱን የሚያሽመደምድ ጉልበተኛ ብልሃት አለኝ የሚል። የቀንድ ከብቶቹ ቁጥር በየጊዜው ቢበዙለት አይደል? የመጀመሪያ ሚስቱን ጥሎሽ ከፍሎ ባገባ በ3ኛ ዓመቱ ሌላ ሚስት ለማግባት መሰናዶ ማብዛቱ። ሁለተኛ ልጁን ባገኘ በ16ኛ ቀን መሆኑ ነው። ቤተሰቦቿ ሲጠየቁ ማመንታትና መግደርደር ብሎ ነገር አላሳዩም፣ ፈቃደኛ ሆኑ። ትልቁ ነገር ልጃችንስ ምን ትላለች አይደለም። እሱስ ቢሆን ከሌላይቱ ጋር የጀመረው የፍቅር ጓደኝነት የት ያደርሰዋል አይደለም። በሷ በኩል የተገኘውና በሷ ሰበብ ሙሉ ለመሆን መብቃቱ እንዴት ይዘነጋል? አገባት። 3ኛዋ ሚስት። ሁለተኛዋ የኤሌኖ ሚስት ባሏ ከብቶቹን ወደ ግጦሽ ለማሰማራት ሄዶ በሚቆይበት ጊዜ የመጣበትን ቀን አልነበረም በተስፋ ተጠብቅ የነበረው የወር አበባዋን እንጂ። ወር እየጠበቀ ይመጣል፣ አይቀርም፣ አይዘገይም። የመጀመሪያ ሚስት 5 ልጆች አድርሳለች። እሷ ግን ከሰውነት ተራ መውጣት እጣ ፈንታዋ ሆነ። እንዴት አትሳቀቅ፣ እንዴት አትከፋ? ኤሌኖ እንዴት ነው ይሄን ጉዳይ ብሎ ሆዷ ላይ ትኩረት አላደረገም። መቼ ነው ከአብራኬ የተከፈለ ሕፃን ጭንሽ ላይ የሚሸና አላላትም። ዝም ነው ያላት። በቃ ዝም። ካልጠየቀችው ምን እንደተሰማው አታውቅም። ከመጀመሪያዋ ሚስቱ ይልቅ ይችናት የወር አበባዋን ስታይ የበቆሎ ገንፎ አሰናድታ ያለበት ጫካ ድረስ የምትልክለት። ገንፎው ጥሪ ነው እና አብረኸኝ ተኛ ነው። አሁን ብትተኛ ከ9 ወር በኋላ ልጅ ይኖረናል ማለት ነው። ሌላ ትርጉም የለውም። መልእክቱን እንዲያደርሱ ከታዘዙት ጎበዛዝት እጅ ገንፎውን ይቀበልና መሃሉ ሰርጎድ ማለቱን ልብ ይልና ለተደረገለት ድንገተኛ ጥሪ አስቸኳይ መልሱን ይሰጣል። የወር አበባዋ ግን አይቀርም፣ ይመጣል። የመጀመሪያዋ ሚስት እንደ እናት ሆና ሌሎቹን የመጠበቅና ስርዓት የማስያዝ ስልጣን አላት። ምን ሆነሻል አለቻት አንድ ቀን ሆዷን እየነካች። ሁለተኛዋ ሚስት ነገረቻት። 4 ዓመት ሞልቶሻል ካገባሽ አይደል? አዎ።
አንገቷን አቀርቅራ መለሰች። ብዙ ዓመት ነው አውቃለሁ። አንድ ቀን ደሜ ቀርቶ የምሳራቻ ያለሁ ብዬ ጠብቃለሁ። እሱም አልሆነም በቃ አለችና በዝምታ አየቻት። ሁለተኛዋ ሚስት ምንም አልመለሰችም። ምን ወሰንሽ ታዲያ? እንደገና ጠየቀቻት። መሰሎችሽ የሚያደርጉትን አድርጊ። ልጠብቀው። ማንን? ደሜን። ሳቀችባት። የማይመጣ ነገር ቆመሽ በመጠበቅ የባልሽንና የቤተሰቡን ክብር አታዋርጂ እንደማለት። ምን ትመክሪኛለሽ? መሰሎችሽ የሚያደርጉትን አድርጊ አሰበች። ሁለተኛዋ ሚስት የሱርማ ሴቶች ሳይወልዱ ሲቀሩ ምን እንደሚያደርጉ ታውቃለች። እስካሁን ሳትከውነው የቆየችው ልማዱን መርሳት አይደለም። ጎረቤቶቿ ቤት ሄደች። የሆነውን ነገረቻቸው። መዋረድ እንደተሰማትና በባሏ ፊት አንሳ መታየቷን ነገረቻቸው። አባትሽ ስንት የቀንድ ከብት ነው በአንቺ ሰበብ የሰበሰበው? ኤሌኖ 15 ከብት ከፍሎብኛል። ታዲያ አሁን ምን ይሁን ነው የምትይው? ይሁን የምትለውን ያውቃሉ። ከሷ አንደበት መስማት ፈለጉ እንጂ። እህቴን ስጡት። ታናሽ እህት አለችሽ? አዎ። እንስጠው ትውለድለት? አዎ። ተፈጸመ። ኤሌኖ የሁለተኛ ሚስቱን እህት አግብቶ ባለ 3 ሚስት ሆነ። ባልተጓደለ የሰርግ ሥርዓት ደግሶና የቀንድ ከብት ሰጥቶ አገባት። ዕድሜው 40 ደርሶ ነበር። ሄደ። ዓመት ሄደ። ጊዜው እንደ ንስር በረረ። ጀግናው ኤሌኖም የአንበሳነት ማዕረጉን ለሌሎች አዲስ በቀል ሱርማዎች ማስተላለፍ ግድ ሆነበት። አረ ምን ተሻለ አለች የመጀመሪያ ሚስቱ። ባላችን እኮ አረጀ። እውነት ነው አሉ ሁለቱ እህትማማቾች የኤሌኖ ሚስቶች። እኛም ደክሞናል። እኔም እናንተም ፍሬ አንሰጥም። እንኳንስ ለባለቤታችን ገላ ልናሞቅ ለራሳችን ደንዝዘናል። እውነት ነው። ይህን እያወቅን መፍትሄ ባናበጅ ባለቤታችንን ገላ ልታሞቅ የምትችል ሴት ባንፈልግለት አገር አይሰድበንም? መች ይቀርልናል? አንዲት ያየኋት ልጃገረድ አለች እኔ የመረጥኩለት። ጥሎሽ ከፍለህ ውሰዳት ልለው ነው። ማናት እሷ? ሾክሬ። ሾክሬ የሱርማ ቆንጆ ልጃገረድ ደርሳለች። መድረሷን ብታምን አይደል ትልቅ ገል ከንፈሯ ላይ ሰክታ መዞሯ። ጡቷና ገሏ እዩኝ ማለት የጀመረው የከንፈሯን ገል ቀድሞ ነው። ለኤሌኖ ተነገረው። ባሏን ከምትወድ ሴት የሚመነጭ ተወዳጅ ስጦታ ነውና ምርጫዋን ተቀበለ። አራተኛዋ ሚስት ስትመጣ እንግዳ የሆኑ ሐሳቦችና ድርጊቶች መሰማት ተጀመረ። 3ቱ ሚስቶች አዲሷ ሴት የሱርማ ተወላጅ መሆኗን እስኪጠራጠሩ ድረስ ግር የሚሉ ሐሳቦች የሚፈልቁባት ጉደኛ አፍ ሆነች። ወሬ ይደርሳቸዋል። አያቴ ከሚሆን ሰው ጋር የምታጋቡኝ ምን በድያችሁ ነው ብላ አለቀሰች አሉ። እንኳን ይሄ ሽማግሌ መጀመሪያ የወለደው ልጅ እንኳን እኔን አያደርስም ብላለች አሉ። አባቷ ልጄ ታስረግሚኛለሽ፣ እንዲህ አይባልም አለና ለመናት። በጨሌ ያጌጡ ዳርዳሩን 2-3 መስመር በዛጎል የተበጀ ቆዳ ልብሷን አውልቃ ጌጥ በበዛበት ቆዳ ገሏን ሸፈነች። እናቷም መክራ ሸኘቻት። ጎጆዋን እንድትወድና ልጅ በመውለድ ቤቷን እንድታሞቅ ለፈቃዳቸው ተገዝታ እያለቀሰች መጣች። ወላጆቿን አላሳዝንም ብላ። 3ቱ ሚስቶች በሁኔታዋ ደስ አልተሰኙም። ተሰባስበው ጠየቋት። ምን ሆነሻል? ሽማግሌውን አልወደድኳቸውም። ተገረሙ። ጠየቁ። ምን የሚጠላ ነገር አለው ባላችን? የጉርምስናውም ሆነ የጉልምስና ዘመኑ በጀግንነት የተሞላ ነው። ዶንጋ ተጋጥሞ ለተፎካካሪዎቹ እጅ ሰጥቶ አያውቅም። ተኩሶ ስቶ አያውቅም። ገዳይ ነው። ዱለኛ ነው። ሽማግሌውን አልወደድኳቸውም ብሎ መንገሽገሽ ምን አመጣው? እኩያዬን ነበር ማግባት የምፈልገው አለች ተቆጥታ። ለአራተኛይቱ ሚስት ፊት መስጠት አቆሙ። ከልጅ የተጫወቱ አይናቸውን በእንጨት ከማስወጋት ሌላ ምን አተረፉ? ጆሮዋ የእነሱን ቃል ለመስማት ፈቃደኛ አልነበረም።
የመጀመሪያይቱ ሚስት አራተኛዋን ሞግዚት ሆና እንድታሰለጥን የሱርማ ባህል ያዛል። አራተኛዋ ሚስት 2-3 ጊዜ ከጎታታ ሽማግሌ ጋር ማን ይጓተታል ብላ የማምለጥ ሙከራ የማድረጓ ዜና ተሰማ። በጎረምሶቹ ብርታት ክንዷ ተያዘ። ብዙ ርቅ አልተጓዘችም። አንድ ቀን ለማንም ሳትናገር ወንዝ ለመውረድ እንደተሰናዳ ሰው ሆና በየጉብታው እየተሽሎከለከች የዛፉን ክንድ እየታከከች ጫካውን አቋርጣ ትንፋሿን አሰባስባ ልትኮበልል ስትል ፍየሎቻቸውን ያግዱ የነበሩ የሰፈሩ ጎረምሶች ጥርጣሬ ገባቸውና አሳደው ያዟት። ወደ ጠላቸው ቤት መለሷት። ከኤሌኑ ጋር ያላትን ሕይወት እንዳልወደደችው በብዙዎች ዘንድ የታወቀ ነበርና የመኮብለል ዕቅዷ በዜሮ የተባዛ ሆነ። አባቷ ልጄ እባክሽ አልፈርብሽ አሏት። እናቷም በጡቴ ይዤሻለሁ አታዋርጂኝ አሏት። ሽማግሌው ኤሌኖ ጎረቤቶቹን አስተባብሮ ማህበረሰቡ ከዚህ ቀደም ባልተበገረውና በማያውቀው መንገድ ሊቀጣት ወሰነ። ማህፀኗ ልጅ እስኪያድርበት ድረስ አስሮ ማቆየት፣ ቁጡነቷ አነርነቷ እንዲለሰልስ በሰንሰለት ታሰረች። 3 ወር በእግሮቿም በእጆቿም ብረት። የገዛ ቤቷ በአባወራው አማካኝነት እስር ቤት ሲሆንባት ጊዜ ይሄ ነገር እስከ መቼ ነው የሚቆየው የሚል ጥያቄ አመጣች። ሶስተኛይቱ ሚስት መልስ ሰጠቻት፣ እስክታረግዢ። አራተኛዋ ሚስት ማርገዝ የሚባለውን ነገር ስትሰማ ሆዷን እስኪሰማ ሳቀች። ከ20 ዓመት በፊት እንደነበረው መሰላችሁ በሚል አይነት አሳሳቅ። ቆይቶ ኤሌኑ ታመመ። እሷ እርጅና ነው አለች። እውነት ነው፣ እርጅና ነው። ሰው ሁሉ አንቱ ይሉት ጀምረዋል። እኔም እሳቸው ብዬ ትረካይ ልቀጥል እንጂ። አራተኛዋ ሚስት የህመማቸው ሰበብ እርጅና ነው አለች። ሌሎቹ ሚስቶች ደግሞ ባንቺ ተበሳጭቶ ነው አሏት። ሰውየው አልዳኑም። ሌሎቹ ሚስቶች ሐዘን ገብቷቸዋል። ቅጠላ ቅጠሉን ስራ ስሩን እየማሱና ቅጠል እየበጠሱ የመዳኛ ቀኑን ለማቅረብ ይሞክራሉ። እሷ ግን ፈጣሪዋ የሚወዳት ከሆነ አቶ ኤሌኑን ይዟቸው እንዲሄድ ነው የምትጸልየው። ይህን ምኞቷን ለሶስተኛ ሚስቱ ነገረቻት። ከሌሎቹ እቺ ትሻላለች፣ ይችኛዋ ቂም ያላት ትመስላለች። በማህበረሰቡ ልማዳዊ አኗኗር መገፋቷን አትክድም። እሷ ደግሞ እሳቸው ከሞቱ ነጻ አትወጭም መስሎሽ ነው የሚል ጥያቄ አመጣች። እሳቸው ቢሞቱ ሌላ ባዳ ማግባት መች ትቺና የእሳቸው ወንድም በሕይወት አለ ይወርስሻል። ልቧ ውስጥ የተከለችው የተስፋ ዛፍ ተገንድሶ ሲወድቅ ይሰማታል። አበሳዬ ብዛቱ! እንኳንስ አንቺ እኛም ብንሆን ባለቤታችንን ካጣን የታናሽ ወንድሙ ንብረቶች ነን። ሽማግሌዎቹ የሟቹ ሀብትና ልጆች ለሌሎቹ ባዕዳን መጫወቻ መሆን የለባቸውም የሚል አቋም እንዳላቸው ታውቂ የለም? አንድ ጥያቄ ልጠይቅሽ አለች ሶስተኛይቱ ሚስት። ጠይቂኝ። እስከ ዛሬ ያለማርገዝሽ ሚስጥር ምንድን ነው? ተንኮለኛና አሳሳች ፈገግታ ልጅቱ ፊት ላይ ታየ። አትነግሪብኝም? አልነግርብሽም። ገንፋ ገንፍቼ የምልክለት ማርገዝ የማልችልበትን ቀን ጠብቄ ነው። ሶስተኛዋ ሚስት ደነገጠች። አንድ ሰው ተንኮል ለማውጠንጠን ይህን ያህል ርቀት ይጓዛል? ከ4 የእስር ወራት በኋላ ራሴን ከዚህ ጉድጓድ ማውጣት አለብኝ ብላ ለሶስተኛይቱ ሚስት አማከረቻት። አንቺ ካረዳሽኝ የምፈልገው ማድረግ አልችልም። ምቹ ቀንና አሳች አጋጣሚን ሲጠብቁ ቆዩ። በሶስተኛዋ ሚስት ተባባሪነት የአንድ እግሯን ሰንሰለት በጥሰው አራተኛይቱ ሚስት ጎጆዋን ለቃ ወጣች። የእግሯ ቁስል አላራምድ እያላት የምታደርገው ነገር ህልም እየመሰላት ወደ ዋናው አስፋልት ቆንጥሩ እየቆነጠራት እንቅፋቱ እየመታት የተሻለ ህይወት እየተመኘች ወደ ዋናው አስፋልት ሰንሰለቱ የጠበቀበት የእግሯ ቁስል ህመም አላራምድ እያላት ቢሆንም ጉዞዋን ቀጠለች።